እናቃለን ግን እንትን አትበለኝ እኔ ውስጤ ሁላ ማለት ነው ሰባ ስሜት አይገባህም በእውነት እኔ ለሳምንት እምተኛው ላይ መስለኝ እንደው በጸሎትም በምንም ትላልቅ ሰዎች ስለሆነ ፈጣሪ ሰማቸዋል እነሱ ቅርብ ናቸው ዊንገር ብዬ ሳስብ መጀመሪያ ቢመጣልኝ አባራውና አስጭሽው ነው የጠፋው ከዳተኛ ማርሴሎ ተቸዋለሁ ክርስቲያኖ ሮናልዶ አይ ሳይው አሳዘን አምስት ባላንዶር ሲኖር አሳይ እንጃል ቀይሮ ምን መሰለ ብዙ ሰዎች አልተረዱትም እኔን አሳ ይሄ በህግ ስለሚያስጠይቀኝ አልመልስም ሜሲ ነው ግን ያ ሜሲ እኮ ሁሉም እግር ኳስ ስለሆነ ሌላ እንትን አጀንዳ ልስጣቸው የምር ነው ርቦናል ዋንጫ ርቦናል በእውነት የምሬ ነው እንዴ ቻምፒዮንስ ሊግ ኦፊስ ግን እኔ በእንዴት ነው ቻምፒዮንስ ሊግ በልቼ እንደምደሰተው ከዛ ውጪ ከሮናልዶ ችግር የለብኝም ኢዝ ዘ ግሬተስት ኦፍ ኦል ታይም በእውነት እንደውም በዚህ አጋጣሚ ማለት አርሰናል ዋንጫ ከበላ አብረን እንጨፍራለን ቋጠሮ ብቻ ፍቱ የእንግሊዝን ስኳድ እንዴ እና ስኮልስን ይዘውና ጄራርድን ላምፓርድን ይዘው ዋንጫ ያልበሉ ማንቸስተር ከአርሰናል ደጋፊ የትኛው ተዳር ሁለቱም ያውናቸው ለነገር ታውን በእውነት እና አትደሰቱ ነው እያላችሁ ነው ያላችሁት ሰላም ጤና ይስጥልኝ ተፈናቃይ ጋዜጠኛ ነኝ ዛሬም ተመልሼ መጥቻለሁ ከእንግዳ ጋር ነኝ ዛሬ የእንግዳ ከዚህ በፊት በዚሁ ቲክቶክ ቻናል እንግዲህ የመጀመሪያው እንግዳ ነበረ ዛሬ ዳግም ተመልሷል የአርሰናል ደጋፊ ሆኖ ብሩክ ኤክሶ ስቱዲዮ ተገኝቷል እንኳን ደህና መጣሽ እንኳን ደህና ቆያችሁኝ በድጋሚ ስለጋበዝከኝ አመሰግናለሁ እኔ የመጀመሪያው ዳግም የመጣሽ ነሽ እንኳን ደህና መጣሽ ደስተኛ እኔም በጣም ደስተኛ ነኝ እሺ ያው በመጀመሪያው ስንገናኝ አባራውና አስጭሽው ነው የጠፋው እና የተወሰኑ ነገሮች አውርተን ብዙ መነጋገሪያም ሆነው ነበርና ተከክል በመጀመሪያ ከዛው እንነሳና እንዴት ነበር ሪአክሽኑ አይ ቲንክ ኦቨርሬትድ ተጫዋች የመረጥኩት ተጫዋች በጣም አነጋጋሪ ሆኖ ነበርና ሐሳብን ትቀይራለህ ወይስ እንደዛው ነው አምስት ባላንዶር ሲኖር ሐሳቤን ቀይራለሁ እንጃል ቀይሮ ምን መሰለ ብዙ ሰዎች አልተረዱትም እኔን ሐሳብ ምንድነው ኦቨርሬትድ የተባለ ያልኩበት ሪዝን አንድ ስም ሲሰጠው ነበር አይደል ኬሊያን ምባፔ ያ the next CR7 ሲባል ነበር እኔ ያ ነው የማያስማማኝ እሱ እንትን ላይ አልደረሰም ኢቭን ጎልደን ቡት ለማሸነፍ ራሱ ሪያል ማድሪድን መቀላቀል አስፈልጎት ነበር ፒኤስጂ ቤት እንግዲህ አንድ ጎልደን ቡት የለውም ነበር ብቻ ብዙ ነገሮች በጣም ወርልድ ክላስ ተጫዋች ነው ኬሊያን ምባፔ ይሄ መስማማበት ነው ግን ኦቨርሬትድ ያልኩበት ሪዝን the next CR7 ከሚለው ሐሳብ ጋር በጣም ያስማማል ያ ለዛ ወደ ኋላ ሲመለስ እንበልና ብሩክ ኤክሶ ያው ስለ ኢሜል ሴግመንት ስላለኝ በአዲሱ ሴግመንቴ ሞር ስለ ክለብ ስለምትወደው ተጫዋች በደንብ በሰፊው እንድናወራ ነውና አርሰናል መች ነው በደንብ የገባል ውስጥ መች ነው መደገፍ የጀመርከው 2007 ከዛ በፊት የሆነ ላይክ እንደ ቻይልድሁድ ሚሞሪ አለ አይደል በደንብ ሳይገባ የምታየው ነገር ያኔ ብዙ ሴንስ ሳይሰጠኝ አይ ነበረ ከፋዘር ጋር ምናምን እየሄድኩኝ ግን 2007 ላይ በቃ ስግጥ ያለ አርሰናል ደጋፊ በልጅነት እድሜ ማለት ነውና ያኔ ፋብሪጋስ ነው ለኔ ትክክለኛው በቃ ሪዝን አርሰናል ለመደገፌ ፋብሪጋስን በጣም ነው የምወደው ያ ኤራ የቬንገር ኤራ በጣም እግር ኳሱ የሚያምር ኤራ እግር ኳስ የሚችሉ ተጫዋቾች ነበሩት በጣም ማለት ነው እና ያ ኤራ ነው እኔ አርሰናል እንደደግፍ ያደርገኝ ትዝ የሚልሽ ጌም አለ ሞር በቻይልድሁድ ሚሞሪ ሊሆን ይችላል ግን በቃ አርሰናል ከዚህ ጌም በኋላ ነው በደንብ አርሰናል መደገፍ የጀመርኩት ብትዩ ጨዋታ አለ ይሆነ በጣም አይምሮሽ ውስጥ በቃ የምታስታውሽው ጨዋታ አሁን ላይ ስፔሲፊካሊ እንደዚህ ይሄ ጨዋታን አይቼ ነው የደገፍኩት ሰው ግን በደንብ አሁን በደንብ የሆነ ደስ በአርሰናል ደጋፊነትሽ በደንብ ያስደሰታሽ አራት ጎሎች በቃ ያ ጨዋታ ለኔ የሚገርም አንድሪያ አርሻቪን ሲፈርም ጀምሮ በደንብ ያኔ ልጅ እያለሁ ይሆናል አይደል ከራሱ የሆነ ገንዘብ ጨምሮ የመጣ ተጫዋች ነውና ትኩረቴ እሱ ላይ ነበርና ሊቨርፑል ላይ ደግሞ ያንን ጎሎች ሲያስቆጥር በቃ ያ ጨዋታ የሚገርም ሚሞሪ እኔ የቶሬስ ትልቅ ፋን ነኝ እኔ ቶሬስን በጣም ነው የምወደው በጣም ማለት ነው
እና ቶሬስም ያኔ ጎል አስቆጥሮ ምናምን ነበረ። ከዛ አንድሬ አርሻቪን ሳየው ደግሞ ያ ጌም በደንብ ያቺ ሴሌብሬሽን ብቻውን ሊቨርፑልን ያተራመሰበት ጌም። እስቲ ጀስት ላይክ ወደ ምርጫው እንምጣና የብሩክ ኤክሶ በጣም ምርጥ ግብ ጠባቂ ማለት ነው ማኑኤል ኖየር ቡፎን ከሱ በመቀጠል ቡፎን ግን ማኑኤል ኖየር አላ የግብ ጠባቂን ሌቭል ከፍ ያደረገ ተከላካይ ባክፎር ወይስ ሴንተር ባክ አጠቃላይ ተከላካይ ስታስብ እኔ ዘንድሮ ነው እኔ ምርጥ ተከላካይ ያየሁት በአርቴታ እንጂ አርሰናል እኮ በተከላካይ ሲሰቃይ የኖረ ክለብ ነውና ማጋሌሽና ሳሊባ ለኔ ዲስላይክ አሁን ካያቸው ነው ዲስላይክ የምንጊዜ ምርጥ ተከላካይ እንኳን ለኔ ቪዲች ትንሽ ጠጠር ይልብኛል። የሚያስፈራ ተጫዋች ነው ቪዲች፣ አግሬሲቭ ነው ቪዲች። ተከላካይ የሚለው ሜንታሊቲ የያዘ ነው ይመስለኝ። ትክክል ልካው ላይ ራሞስ ሞር ከዛ በኋላ እንትን እንዳለው ትክክል። ከዛ በኋላ ራሞስ ትንሽ ያበሳጨኛል። አሴ ባርሴሎና ሜሲ ላይ የሚሰራውን በደል ሁላችንም እናውቃለን። እና ከዛ ውጪ ለኔ አሁን ላይ በቃ አማካኝ ስታስብ ማን ነው አይምሮሽ መጣ? መጀመሪያ ኢኒየስታ ኦብቪየስሊ ኢኒየስታ ይመቸኛል። ብዙ ማውራት አይጠበቅብኝም። ያው አንደርሬትድም ከምትያቸው ተጫዋቾች አንዱ ስለሆነ ትክክል በክንፍ ተጫዋች ስንሄድ በጣም የክንፍ ተጫዋች ብለን የምታስበው በግራም በቀኝ ያው ቨርሳታይል የሆነ ሜቢ በሁለቱም ቦታ ሊጫወት ይችላል። ግን የክንፍ ተጫዋች ስታስብ ዊንገር ብለህ ስታስብ የሚመጣል ተጫዋች ዊንገር ብዬ ሳስብ መጀመሪያ ቢመጣልኝ እንዴ ሜሲ ነው። ግን ያ ሜሲ እኮ ሁሉም እግር ኳስ ስለሆነ እግር ኳስ ብዬ ሳስብ ነው ሜሲ የሚመጣልኝ። ግን ዊንገር ብዬ ሳስብ አይደለም እንጂ እግር ኳስ ዊንገሮች አይተናል። ለዛ እኮ ነው ላይክ ኔይማርም ልታስበው ትችላለህ። ኢቭን እነ ምባፔም በደንብ በተለይ በደንብ ሻይን ማድረግ የጀመረበት አመት ፈረንሳይ ላይ እንደውም ወደ በቀኝ በኩል ነበር አይደል የዓለም ዋንጫ ላይ በደንብ ወደ ሀሳብ ንግባና እስቲ ዘንድሮ ስለ አርሰናል በደንብ እናወራ። ምክንያቱም አርሰናል ዘንድሮ ዋንጫውን ይበላሉ ከሚባሉ ፕሪሚየር ሊግ ላይ ዋንጫው ማን ይበላል ብትል በዚህ ሰዓት ከረንትሊ ካለው አቋም አንፃር አርሰናል ነው የምንለው ማንም እግር ኳስ የሚያይሰውና ትክክል። ግን አርሰናል ደግሞ ባለፉት አመታት የምናውቀው ልምድን በለው ወይስ ስህተትን በለው ብቻ የተወሰኑ ያህል ይጓዛል። ግን በተናበተና ሲተውሱ ደግሞ ዋንጫውን ሲያጣ አይተናል። ያው ዘንድሮ ሞር ካለፈው አመት ኮምፓክት የሆነ የተጠናከረ ቲም አለ። ግን የዘንድሮ አርሰናል ሊታዋል በምን ደረጃ ዋንጫውን ካለፉት አመታት በምን ደረጃ ሊበላ ይችላል ዋንጫውን? ወይስ የሚያጣበት ሚንስ ይኖራል ብለህ ታስባለህ? የሚያጣበት ሚንስ እኔ በሌሎች ቡድን ጥንካሬ በፍጹም ስቲል የአምናውንም ዋንጫ ያጣንበት በሌሎች ቡድኖች ጥንካሬ አይደለም። ይሄንን ስለ ሊቨርፑልንም አርነ ስሎትንም ላጣጣል ፈልጌ ሳይሆን የአርሰናል አምና ስኳድ ዴፕስ የነበሩት የጉዳት ብዛቶች በደንብ ለሊቨርፑል ትልቅ ጥቅም ሆኖታልና ዘንድሮ ግን እንደምታየው ነው ብዙ ተጫዋቾች ተጎድተውብናል። ነገር ግን ካለፉት አመታት በጣም የሚሻል ስኳድ በደንብ በስኳድም አሰልጣኛችንም የጀመረበት ቴምፖና አሁን እያሳየን ያለው በደንብ ታክቲካል ፍሌክሲቢሊቲ ይለያል። ዘንድሮ ምንድነው ካጣ ሜቢ የለም ታስበው ለኔ ምንም አይነት ሪዝን አይታየኝ። ፕሪሚየር ሊግ ማራቶን ነው። የሆነ ሰዓት ላይ ምን እንደሚፈጠር አይታወቅም። በተለይ ግን እንደምታየው ካለው ከስኳድ ዴብዝ አንፃር አሁን ሞር አርሰናል ማጋሌሽ ተጎዷል፣ ይመለሳል። ብቻ ስኳዱ ጠንካራ ስኳድ ነው። እንደ አርሰናል ለጋፊ ዘንድሮ ላይክ ፕሪሚየር ሊጉን ማሳካት ወይስ ቻምፒየንስ ሊጉን ማሳካት የትኛውን ፕሪፈር ታደርጋለህ? ቻምፒየንስ ሊግ ኦብቪየስሊ ግን እኔ በእንዴት ነው ቻምፒየንስ ሊግ በልቼ እንደምደሰተው ፕሪሚየር ሊግ በልቼ ልደሰት እችላለሁ በደንብ። ግን አሁን ምረጥ ካልከኝ ቻምፒየንስ ሊግ ኦብቪየስሊ ኮርስ በታሪክ አለመኖሩ አንደኛ ሚንስ ነው። ግን ካለበት አሁን ይሄ የስኳድ ጥንካሬ አንፃር ምናምን ፕሪሚየር ሊጉ ላይ ደግሞ ሞስት ላለፉት አመታት ዶሚኔት አድርጓል። ሲቲን ምናምን ነው እንጂ ከንተን ካለ በኋላ ግን ዶሚኔት አድርጓል በተለይ ያለፉት 3 አመታት። ግን ሞር ለዚህ ይሄን ስኳድ ዴፕዝ ይዞ ይሄን እንደዚህ ዶሚኔት አድርገው ፕሪሚየር ሊጉን አለ። ምክንያቱም ያው ቻምፒየንስ ሊግ ቶርናመንት ስለሆነ
የሆነ የጥሎ ማለት የሁለት ጨዋታ ምናምን ውሳኔ ነው የሚሆነው። ምክንያቱም ልክ ፕሪሚየር ሊግ ሲሆን ግን በቃ ረጅም ጉዞ ነው። ያንን አሳክተ መብላት ትልቅ ሳክሰስ ነው ብዬ ነው የማስበው እንደ አንድ እግር ኳስ ተመልካች ና መድረኩ ነው መድረኩ ይለያያል። ቻምፒየንስ ሊግ ላይ ያው ስቲል የፕሪሚየር ሊግ ቡድኖች አሉ ጠንካራ የሚባሉት፣ ግን ከዛ ውጪ አውሮፓ ላይ ያሉ ትላልቅ ቡድኖች አሉበትና ያንን ነገር አልፈ ቻምፒየንስ ሊግ ማሳካት በደንብ ትንሽ ዘንድሮ ይፎካከራል በምታስበው ቲም አለ በፕሪሚየር ሊግ ደረጃ አርሰናል ለዋንጫ ፕሪሚየር ሊግ ጋርዲዮላ ነበረ። ጋርዲዮላም ኦብቪየስሊ ይንሸራተታል ስኳድ ዘንድሮ ጋርዲዮላ ላይ ራሱ ጥያቄ ይነሳል። ያው ይዞት የመጣው የሚያጫወት ስልት ካለፉት ምናውቀው ጋርዲዮላ አይደለም ዘንድሮ። ትክክል ግን የቼልሲም አሁን ላይ ይዞት እየመጣ ያው ኮንሲስተንት ባልመሆን ኮንሲስተንት ነው እሱ የሆነ ሰዓት ላይ ሊጠፋ ምናምን ይችላል። ግን ኤንዞ ማሬስካን አትፈሪው? ያን ያህል አያስፈራህም የኤንዞ ማሬስካ ቡድን? እኔ ይሄ ሀሳብ ብዙ ሰው ላይ ስማማበት ይችላል፣ ግን የኔ ሀሳብ እንደሆነ ታውቃለህ ኤንዞ ማሬስካ ፕሪሚየር ሊጉ ላይ ከሚያስፈራኝ ቻምፒየንስ ሊጉ ላይ የሚያስፈራኝ ይበልጣል። በጣም የፕሌይ ኦፍ ሰው ነው ሰውየው። ይሄ ላይክ የሆነ ቡድን ሲገጥም እንደ ሊግ አይደለም ላይክ እንደነ ኡናይ ኤምሪ አይነት ፕሮፋይል ያለው አሰልጣኝ ነው ማሬስካ። እንደውም የሆነ ቅርብ ጊዜ ቼልሲ ላይ የሰራሁት ቪዲዮ ላይ አንስቸው ነበርና ለማራቶን አይሆንም ኤንዞ ማሬስካን የማልሰጋበት ምክንያት ያ ከስቴቫውና ያው ከያም ኦፍ ኮርስ እንትን ላይ አይቀርቡም ብዬ አስባለሁ። ግን ከታለንት አንፃር ብናይ ማን ሞራውን የሚሳካለት ይመስላል? ሻይን የሚያደርግ ይመስላል የሚቀጥሉት አመታት ስለ ስቴቫው ያው ባንድ ጨዋታም አንለውም፣ ግን ፓልሜራስ ጀምሮ የሆነ የሚታይ እንትን አለውና በጣም ማደንቆ ተጫዋች ይመስላል። በጣም ማደንቆ በጣም እኔ እንጃ እኔ ከመጀመሪያ ቀን ጀምሮ ባየሁት ቁጥር በጣም መደነቅበት ተጫዋች ነው ስቴቫውና ማወዳደር አልፈልግም። አሁን ላይ ጥያቄ ማለት አልፈልግም። ማን ሞር ሻይን የሚያደርግ ይመስላል? ይበልጣል አይበልጥም አይደለም፣ ግን ሻይን ማን አሁን ቀጣዮች በቻምፒየንስ ሊግም ሆነ በሊጋቸው ማን ሻይን ከሁለቱ ማን ሻይን የሚያደርግ ይመስላል ካላቸው ፐርፎርማንስ አንፃር? ያማል ሻይን የሚያደርግ ይመስለኛል ካለበትም ቲም አንፃር ነው ማለት ይሄን ነገር። ባርሴሎና ነው ያለው ለብዙ ነገሮች የቀረበ ቡድን ነው ባርሴሎናና በደንብ ስኳዱ ላይ የሚሰራ ቡድን ከሆነ ያው ያማል በደንብ የሚያግዙት ተጫዋቾች ይኖራሉ። ሻይን ማድረግ ይችላል ብዬ አስባለሁና ትንሽ ያው ጸባዩን ማስተካከል አለበት። እንዳልኩ በጣም ነው የምወደው እኔ ከሜሲ በኋላ ባርሴሎና ቤት ውስጥ አንድን ተጫዋች አይቼ ማየት የጀመርኩት ፔሪ ነበር የመጀመሪያው። ሁለተኛው ያማል ወደዋል። ያማል በጣም የሚገርም ታለንት ያለው ተጫዋች። እስቲ ምርጥ 11 እንስራ። ምን ጊዜ ምርጥ 11? ኦኬ ከበረኛ እንዳልኩ ኔዌር የኔ ኔዌር ነው የኔ ነው አይደለ? የፈለኩትም ማለት ይችላል። ከፈለክ ከዘንድሮ መምረጥ ትችላለህ። ከፈለክ ካያቸው ብቻ አንተ ባክ ላይ የኔ ምን ጊዜም ሁለት ተጫዋቾች፣ አንደኛው ማርሴሎ ነው፣ አንደኛው ደግሞ አሽሊ ኮል ነው። የቱ ይሻላል? ያኛው ከዳተኛ ነው ማርሴሎ። ተቻዋለሁ አሽሊ ኮል ያልኩትን ካዩአቼ ምን ጊዜም ምርጥ እንዳልኩ ቪዲች አንዱ ነው። ከቪዲች ጋር አግሬሲቭ ከሆነ ሰው ጋር ሊጣመር የሚችል አንድ የተረጋጋ ተጫዋች እንምረጥ አይደል? ሳሊባ ይቻላል። መብቴ ነው። ራይት ባክ ላይ ራይት ባክ ካየዋቸው ምርጥ ራይት ባኮች ውስጥ አንዱ ዳኒ አልቬስ ሶ ከኋላ ሶስት መሀል ያ ማማም ቢጣመር መሀሉን ዶሚኔት ያደርግላል። ፖል ስኮልስ፣ ኢኒየስታ፣ አንድ የሚሯሯጥ ሰው እንምረጥ። አንድ የሚፈጋ ሰው ያስፈልጋል። ሁለት ፓሰር እናንተን ካለ አንድ የሚሯሯጥ ሰው ያስፈልጋል። ዴክላን ራይስ አሪፍ ምርጫ ነው። በቃ ምን አገባኝ። በጣም አንደርሬትድ ነው ባይዘው ራይስ ራሱ በእውነት ሶ ወደ ፊት ለፊት ራይት ዊንግ ራይት ይታወቃል ብዬ ነው። እግር ኳስ ይታወቃሉ። እግር ኳስ ሊዮኔል ሜሲ ከፊት አጥቂ የምን ጊዜ ምርጡ አጥቂ ሄነሪን አረኩት። አልፈርድ ሌፍት ዊንግ
ሮናልዲኒዮ ደግሞ እየጠበቁ ነበር ታውቃለህ። ሮናልዲኒዮ ጎቾ ነው። ሮናልዲኒዮ ጎቾ አሪፍ። ሌላ እንትን አጀንዳ ልስጣቸው። አሁን እንደምታየው ከእንትናችን ጀርባም ያሉ ሁለት የምን ጊዜ ምርጥ ተጫዋች የምንላቸው በዘመናችን በቃ ጎቾ ያልኩትን ከንስየዋሉ። ኧረ ተው ለእነሱ ነው። ክርስቲያኖ ሮናልዶ አይ ሳይው አሳዘን። አይ ክርስቲያኖ ሮናልዶን በሌፍት ዊንግ አደርገዋለሁ። ከፊት ያው እኔ ሄነሪ ይሁን ኦር ደግሞ እንትናን አሁን ከ30 አመቱ ያሳየንን የአጥቂ ባህር ያለውን ክርስቲያኖ ሮናልዶ አጥቂ ላይ አድርጌ ሌፍት ዊንግ ላይ ቲየሪ ሄነሪ ይቻላል። ካውራና አይቀር ስለ ሁለቱ እናውራ እስቲ። ኦኬ ሮናልዶ እንዴት ነው የምትመለከተው? ላንተ ስለ ምን አይነት ቦታ አለው ሮናልዶ? ሮናልዶ በብሩክ ሲገለጽ ማን ነው ግሬተስት ኦፍ ኦል ታይም? ክርስቲያኖ ሮናልዶ። ሜዳ ላይ ያለውን ሮናልዶ በጣም ነው የምወደው። ሜዳ ላይ ያለውን ሮናልዶ በጣም ነው የምወደው፣ በጣም ነው የማደንቀው። ሮናልዶ ባይ ዘ ዌይ ለዩናይትድ እየተጫወተ ቶተንሃም ላይ አትሪክ ሲሰራ እኔ ላይክ እንደ ፋን ነው ተነስቼ ያጨበጨብኩትና ሮናልዶን የምጣለው ይመስላችኋል? ትንሽ ያው ታውቀዋለህ ሲቹዌሽኑን። ሮናልዶ ትንሽ የሚናገራቸው ነገሮች ስለ ሜሲም ብዙ ስዊች የሚያደርጋቸው ነገሮች አሉ። የሆነ ጊዜ ያላቸውን ነገሮች የሆነ ጊዜ ሳሟን ሲያሳካው ትንሽ የሚያጣጥለው ነገር አለ። ከዛ ውጪ ከሮናልዶ ችግር የለብኝም። he is the greatest of all time። ከሮናልዶ ችግሬ ከታለንት ውጪ ነው ወይ ከሜዳ ውጪ ያለው? ትክክል። ስለ ሜሲ አረ በጌታ ስለ ሜሲ ቃል ረጅም ሰዓት ልናወራ ነው። ስለ ሜሲ ቃል የለ እኔ መግለጹላት ትችላለህ ስለ ሜሲ? እኔ በእግር ኳስ አንፃር አሁን ካልኩ ከሮናልዶ ከሜዳ ውጪ ባልኩ አንፃር ሜሲ is better። እኔ ማወዳደር አያስፈልግም። እኔ አላወዳደራቸውም። ሜሲ ከእግር ኳስ ተጫዋች ጋር አይወዳደርም። ከምን ጋር እናወዳደር? ከምንም ጋር አይወዳደርም። ሜሲ የእግር ኳስ ጣራ እናስቀምጠውና ሌሎቹን እናወዳደር ነው። ትክክል ይቻላል። ያው የመጨረሻ ሀሳብ ሞር ስለ ፕሪሚየር ሊጉ ምናምን አውርተናል። ስለ ብሔራዊ ቡድን እናውራ እስቲ። በብሔራዊ ቡድን ደረጃ የማን ደጋፊ ነህ? በቀጣይ ደግሞ ዓለም ዋንጫ ይመጣል 2026 እና አሁን ካለው ጉዳት ምናምን ሳንጨምር አቋም ምናምን ሳንጨምር አሁን ባላቸው የስኳድ ዲፕስ ብሔራዊ ቡድኖቹ ግምት ወደ ማን ይሄዳሉ ታስባለህ? ግምቴ ከመደገፈው ልጀምርልህ ይቻላል። እኔ የሀገራት ሲንስ ዴይ ዋን የስፔን ደጋፊ ነኝ። እንዳልኩ ከኔ እግር ኳስ ማየት የጀመርኩበት ሰዓት ላይ እነ ቶሬስ ነበሩ። ባርሳ እንኳን ሳይ ነበረ በጣም ማለት ነው። ኢቭን የሜሲን ያቺ ቻምፒዮንስ ሊግ ፋይናል ጎል ቴስቷን አይቻለሁ እና ብዙ በርካታ የባርሳ ተጫዋቾች ነበሩ። እነ ኢኒስታ 2008 ዩሮ ላይ ራሱ ነበሩ እና ስፔን ነች እኔ በጣም ፋብሪጋስም ስለነበረ በጣም መወዳት 2010 ላይም ዓለም ዋንጫ ሲያሳኩ ስፔንን በጣም ወዳታለሁ። ግን ሜሲ የሚባል ስቲል አሁንም እንዳልኩ ሜሲ የሚባል ሰው አለና ሜሲ እስካለ ድረስ እኔ ለሜሲ ነው ቅድሚያ የምሰጠው። የሜሲ ደጋፊ ነኝ። አርጀንቲና ስቲል አሁን ብትደግመው ደስ ይለኛል እያልኩ ስፔንን ወዳታለሁ። ግምቱን የምሰጠው ለስፔን ነው። ፋይናል አርጀንቲና ከስፔን ቢደርሱ አረ ከሜሲ በምንም ታምር ከኢትዮጵያም ትላለቀስ ብለህ ይሄ በህግ ስለሚያስጠይቀኝ አልመልስም። አይ ሜሲ ቅድሚያ ይሰጠዋል። ከምንም ቅድሚያ የሚሰጠው ሰው ይቻላል እና ስፔን ከስኳድ አንፃር ካላቸው የሆነ በጣም ከባድ ቡድን ነች ስፔን። አሰልጣኛቸውም አሪፍ ነገር እየሰራ ነው። የሚገመት ቡድን አይደለም ስፔን እና ስፔን ለዓለም ዋንጫው እንግሊዝም አሁን ላይ ጥሩ ትመስለኛለች። እንግሊዝ አትሆንም፣ ተስፋ የላትም። እንግሊዝ አትሆንም። የብሔራዊ ቡድን አርሰናል ይባላል። አረፋ አይ በስኬት ደረጃ ነው እንጂ በሌላ አይደለም፣ በዋንጫ ደረጃ። አረ የእንግሊዝን ስኳድ እንዴ እነ ስኮልስን ይዘው እነ ጄራርድን ላምፓርድን ይዘው ዋንጫ ያልበሉ ሰዎች በእነ ዴክላን ራይስ እና ቡካዮ ሳካ ተው አላልኩም። አይ ካላችሁ ስራ ሰርቷል። እኔ እሱን ነው የምላውን ባይዘው እንግሊዝ ላለፉት 8 አመታት የስኳድ ችግር የለባቸው። እንደውም ማጣራቸው ተጫዋቾች ራሱ
ቤስት የሚሆኑ ናቸው። በጣም ትክክል። እና እሱ ነው የሚገርመኝ የሆነ እንትን አለባት የሆነ ከርስ አለባት እና እንግሊዝን እኔ እንጃ አልገምታት። ምናልባት ቱሄል እሱን ነው አሁን ከቱሄል በኋላ ያላት ቱሄልም እንትን የቶርናመንት ጨዋታ ነው። ቴንክ ዩ የቶርናመንት ሰው ነው ቱሄል እና ሊረዳት ይችላል። ቱሄል ካለው የዋንጫ ልምድም አንጻር ማለት ነው። ሳውዝጌት ባይዘዌ ድሮ ነበር መባረር የነበረበት። እኔ እንጃ እንግሊዝን ገሏታል። ቴናግ ይሻላል ከሳውዝጌት ኦፍ ኮርስ እኔ ለኔ በደንብ ያ። በመጨረሻም እስቲ ስለ ማንቸስተር እናወራና እንጨርስ። ከአርሰናል ደጋፊ የትኛው ተዳር? ሁለቱም ያው ናቸው ለነገሩ። አንድ ማንቸስተር ነው ትልቅ ነው ያለው። ስለ ዩናይትድ የዘንድሮ አቋም ምን ትላለህ? ዩናይትድ ዘንድሮ ስንተኛ ላይ ይጨርሳል? ስኳዱ እንዳለፈው አመት ውጤቱ እንዳለፈው አመት ይሆናል ወይስ በአሞሪም ተስፋ ያርገ ዩናይትድ ደጋፊ? በአሞሪም እኔ ትንሽ እኔ እንጃ እርግጠኛ አይደለም። በጣም ዩናይትድ ከካልቸሩ የወጣ እግር ኳስ አሳይቶናል አይደል? አሞሪም በጣም የሚገርም ትራንዚሽን ያላቸው ይመስላል። የሆነ ሞመንት ላይ አሪፍ ሆኖ ነበረ። ኢቭን አንፊልድ ላይ ዩናይትድ ሊቨርፑልን አሸንፈውና ግን ስቲል ችግር አለ፣ የተጫዋች ችግር አለ። ባይዘው የተጫዋቾቹ ከሜንታሊቲ ጀምሮ ትልቅ ችግር አለ። ትንሽ ጉዳትም እያንገላታው ይመስላል አሁን ያለፉት ጨዋታዎች ላይ። አሁን ደግሞ ቀጣይ ናማድ ነይምቤሞ ምናምን በአፍሪካ ዋንጫ ይሄዳሉ። ያ ቲሙ ያን ያህል ያልተጠና አይነት አሰራር ሰርተዋል ብዬ አስባለሁ። ክረምት ላይ ተጫዋቾችን ሲያስፈርሙ ትንሽ ያልተጠና አይነት አሰራር ነው የሰሩት። እና ናስር ማዝራዊ፣ አማድ ያለው፣ ሞቤሞ በአንድ እንትን አቅጣጫ የሚጫወቱ ተጫዋቾች ኦልሬዲ ይሄዳሉ እና አስቸጋሪ በጣም አስቸጋሪ ጊዜዎች በደንብ ከፊቱ ይገጥሙታል። በደንብ ማለት ነው። ፕሪሚየር ሊግ ላይ እንኳን ስኳድ ሳይኖርህ አይደለም ስኳድ ኖሮህም የትኛውም ቲም መጥቶ ሊያሸንፍ ሊፈትን ይችላል። እና አሞሪም እኔ ከሆነ ጊዜ በፊት ለዩናይትድ አይሆንም ካለው ድርቀትም አንጻር ብዬ ነው የማስበው። ፕሮሰስ ይፈልጋል። እኛም የመጣንበትን ፕሮሰስ አለ። እንደዛ መታገስ የሚችል ከሆነ ጥሩ ቡድን ይሰራል ብዬ አስባለሁ። አሰልጣኝ የትኛውም አሰልጣኝ ፐርፌክት አይደለም። ባይዘው የሆኑ ጉድለቶች አሉበት። የሆነ ቲም ይሰራል ግን ቅያሬዎቹ ጥሩ አይደሉ። አሁን አሞሪም ያ ችግር አለበት። ቅያሬ ላይ በጣም ትልቅ ችግር አለበት እና በጊዜ ሂደት የሚለወጡ የሚሻሻሉ ነገሮች ናቸው እነዚህ። እነዛ ባለቤቶቻችሁ ጊዜ የሚሰጡት ከሆነ ምናልባት ለውጥ ሊያመጣ ይችላል ብዬ አስባለሁ። ያው የጊዜ ጉዳይ ነው። ግን አሁን ባለው በሚሰጠው ጊዜ ያህል የክለቡ ደግሞ ሪካርድ የሚባል ነገር አለ፣ ስም የሚባል ነገር አለና ካለፈው አመት ፒአር አለ፣ የእንግሊዝ ሚዲያ አለ። በረም የእንግሊዝ ሚዲያ ደግሞ ይታወቃል። እንኳን ሳትሰራ ቀርታለም ሰርተህም በየጨዋታው የሚያብጠለጥል ሚዲያ ነውና ያንን ፕሬሸር ደግሞ አሞሪም የመቋቋም አቅም አለው ብዬ አላስብም። ምክንያቱም ባለፉት ጨዋታውስ እንደዚህ አይነት ፕሬሸር ሲመጣበት ምን ያህል ተደነገጠ አይተናልና አሁን ከዚህ በኋላ ደግሞ ተከታታይ ጨዋታዎችን የሚሸነፍ ከሆነ ከባድ ነው። በጣም ከባድ ፕሮባቢሊቲው ከፍ ያለ ነው። አሁንም ነጥብ የሚጥልበት እና ትንሽ ፈተና ይገጥማቸዋል። ኦልሬዲ እናንተ ለምዳችሁታል ብዬ ነው። ምንም ልምድ ስጡን እስቲ። እንዴት ነው የምን ልምድ? እኛ እንደዚህ ስትራግል አራ እኛ በፍጹም እኔ በህይወቴ እኔ አርሰናል 15ኛ አይደለም እኔ በቃ በጣም እቺ መጥፎ ቡድን 8ኛ ጨረስን ነው። እኛ ዋንጫ በልተናል 8ኛ ስንጨርስ ራሱ እንደው አንደኛው ላይ ነው ያልበላ ነው ዋንጫው ኤፍኤ ካፕ። ለነገሩ እናንተም በልታችኋል 8ኛ ጨርሳችሁ። ኤፍኤ ካፕ ያው ያን ያህል ዋንጫ በላን አንልም ኤፍኤ ካፕ አይደለም። እሺ ያው አርሰናል ያው ዋንጫ እንደሚበላ ሹር ሆናል። እንደ አርሰናል ደጋፊነትም እኛም ያው እስካሁን ባለው እንትን ምናምኑ ነገር ነው ችግር የለውና ግን just like የአውሮፓ መድረክ ማን ይገባል ብለህ ታስባለህ? በተለይ እስከ ዩሮፓ ሊግ ሰንደርላንድ ሰርፕራይዝ ቲም እየሆነ ነው ምናምን ይወርዳሉ ታስባለህ? ማን እስከ 6 ባሉት ውስጥ ማን ይጨርሳል ብለህ ታስባለህ? ሁለተኛ ስቲል ሲቲን ነው የምገምተው። ሲቲን ገምተዋል ሁለተኛ። ሶስተኛ ላይ ቼልሲ፣ አራተኛ ላይ አይ ነው ሰንደርላንድ መንሸራተቱ አይቀርም። ሰንደርላንድ መንሸራተቱ አይቀርም። ሊቨርፑል እንዴት ነው የአርነ ስሎት ሊቨርፑል ማባረር አለበት አሰልጣኙ አርነ ስሎትን። በእውነት እዴ 500 ምናምን ሚሊዮን ወጥቶ በስነ ስርዓት እኔ እንጃ አልተፈተነም ብለህ የምታስበው አንተም just like last year በመጣበት የበላ የክሎፕን ቲም ስለሆነ ነው። ከክሎፕ የቀየረው ነገር ምንም ግራቨንበርችን ነው ወደ ምንም አላረጋው። ከዛ ኳስ መጣል ጀመሩ። ያቺ ታክቲክ ነች። ሞሳላ ነው ዋንጫውን የበለው ብዬ ነው የማስበው። ሞሳላ ትንሽ የዘንድሮ አይነት አቋም ኖሮት ቢሆን ኖሮ
ተመሳሳይ ነገር ነበር የሚፈጠረው እና የክሎፕን ቲም ይዞ ነው ዋንጫ የበላው አሁን ላይ ግን ይሄ በጣም ምርጥ ሲስተሙን የሆነ ኬሚስትሪውን ካገኘ ከባድ ይሆናል ብለህ አታስብም? ኦብቪየስሊ እንዴ እኔ በጣም ሬት ማድረጋቸው ተጫዋቾች ነው ቪርትዝ እኔ ሰው ፍሎፕ ነው ይላል ግን ፖቴንሻሉ ያለ ተጫዋች ስቲል ለሀገሩ ሲጫወት ምን ያህል ሻይ የሚያሳየውን ነገር እንትን እንላለን እና ቶፕ 4 በዚሁ ከቀጠሉ እኔ ቶፕ 4 ሊቨርፑል አይገባም የሚገቡበት ሪዝን ሁላ የለም ቅርብ ወራጅ የላስት ይሩም ዩናይትድ የሚያስታውሱ ይመስለኛል ሊሆን ይችላል በዚህ የሚቀጥል ምናልባት እንደው በጸሎትም በምንም ትላልቅ ሰዎች ስለሆነ ፈጣሪ ይሰማቸዋል እነሱ ቅርብ ናቸው እንጂ በዚሁ ከቀጠለ አስቸጋሪ ነው ዩናይትድ ስንተኛ ይጨርሳል? አራተኛ ሽቀጥይና በዛ ዩናይትድ ስድስተኛ ይመስለኛል አሪፍ ነው እኛም እናስበው እንደዛ ነው አራተኛ የት ሄዱ ቡድኖቹ እና ቶተናም የለም አይመጣውም ቶተናም ሰባተኛ ነው የምገምተው አራተኛ ኒውካስል አራተኛ ኒውካስል አምስተኛ ፓላስ አይገባ አምስተኛ እናርጎማ ዩናይትድ ቪላቱ አይመጡም አልወዳቸውም ኒውካስልንም አልወዳቸውም ግን አስቶን ቪላ አምስተኛ ማን የለበትም ዩናይትድን አምስተኛ አድርጌዋለሁ ስድስተኛ ስፐርስ 7 ሊቨርፑል ኮንፈረንስ ነው የሚጫወቱት እኛ ዩሮፓ ሊግ እንገባ ነው እሺ ግን ያው ቻምፒየንስ ሊግ ልንገባ ይችላል 5 ከሆነ ዘንድሮ 5 ኮስ እኛ ከበላ እንበላለን እኛ እናስገባቸዋለን ዘንድሮ አርሰናል ዋንጫ ይበላል ብዙ አብዛኛው ማንቸስተር ደጋፊም የትኛውም ደጋፊ ያምናልና ግን ዘንድሮ አርሰናል ዋንጫውን የሚበላ ከሆነ አንደኛ ምን የሚፈጠር ይመስላል ኢትዮጵያ ውስጥ ላይክ ምክንያቱም አብዛኛው በተለይ የማንቸስተር ደጋፊ አርሰናል ዋንጫውን ይብላ ግን ደጋፊ ሲባል ይባላልና ታውቡን በእውነት እና አትደሰቱ ነው ያላችሁ ነው ያላችሁት ካለ ነገሩ ያው ከመጣችሁበት የዋንጫ ረሃብ አንፃር የምር ነው ርቦናል ዋንጫ ርቦናል በእውነት የምር ነው እንዴ እናንተ እንዴት ነው ሊቨርፑል ይብለጠን የምትሉት ዋንጫ ሊቨርፑል ይብለጠን እኔ አክቹአሊ ሊቨርፑልም እንዲበላ አልፈልግም ሲቲ ምክንያቱም ትሪብሉንም ወስዶ ሁሉ አሁንኛ የቀራችሁ ነገር የለም ስለዚህ ሲቲ ዋንጫ ብቻ ነች የቀረቻችሁ አሁን ሲቲ ቢበላስ እንደማይደርስብን ስለምናቅ አይበላማ ቼልሲ ያለ ቼልሲ አረ በስማ ያለን አሁን ማሬስ ካለልን ግን አሁን እውነት ምን የሚፈጠር ይመስላል አሁን አርሰናል ዋንጫ ይበላ እዚህ ከተማ ላይ አጠቃላይ እንደ ኢትዮጵያ ምክንያቱም ደርቢ አይደለም እናቃለን ግን እንትን አትበለኝ እኔ ውስጤ ሁላ ማለት ነው የሚሰማ ስሜት አይገባህም በእውነት እኔ ለሳምንት እምተኛው ላይ አይመስለኝም የምሬ ነው የምልህ ለሳምንት ደግሞ ዩናይትድ ደጋፊ ከቤት የሚወጣ አይመስለኝም ወጡ ፈታ በሉኝ አንከለክላችሁም በእውነት እንደውም በዚህ አጋጣሚ ማለት ነው አርሰናል ዋንጫ ከበላ አብረን እንጨፍራለን ቋጠሮ ብቻ ፍቱ እኛ እንጨፍርማ ችግሩስ ነው ለምን አታስጨፍሩ እኛ እንሻላችኋለን ባይዘው አታስጨፍሩና እናስጨፍራችኋለን በእውነት አታስጨፍሩ እላችን ላይ እንጨፍሩ አታስጨፍሩ ነው የሱማ ግድ ነው ላያችሁ ላይማ ግድ እኛ እንደኔ እንደ አንድ እግር ኳስ ተመልካች just like ካለው ስኳድ አንፃር ከሚያሳየው ፐርፎርማንስ አንፃር አርሰናል ዋንጫ የማይበላበት ሚንስ አለ ብዬ አላስብም ይገባዋል በደንብ ዲዘርቭ ያደርገዋል ምክንያቱም ሊቨርፑል ላስት ይር በምን አይነት ሚንስ እንደበላ እናውቃለን ቀድመ ጠቅሰዋል like በራሱ ጥንካሬ ሳይሆን አርሰናል የጣላቸው ነጥቦች ምናምን ነው ግን እኔ አሁንም በቃ ማም ነው like አርሰናል እስካሁን ባለው ፐርፎርማንስ ዋንጫውን እንደሚበላ ዴርሊ ሹር በጣም ግን እንዳልኩ ጉዳት ምናምን ሳይሆን ያለፈበት ይሄ የዋንጫ ሜንታሊቲ እስካላሳጣው ድረስ የዋንጫ ማሸነፍ ሜንታሊቲ እስካላሳጣው ድረስ አርሰናል ዋንጫ የሚያጣበት ሚንስ አለ ብዬ አላስብም ግን ማራቶን ነው ዲሴምበር ላይ ዋንጫ አይበላም ይባላል ግን እኔ አሁን 3ቱንም አመታት እንበልዋለን ብያለሁ ግን ምንድነው ያልኩበት ሪዝን ቤዝዶን በሳቱ ተጫዋቾቹ እነዛ ተጫዋቾች ሜዳ ላይ ገብተው በሚያሳዩኝ ነገር በቃ ተከታታይ ጨዋታ 5-0 4-0 6-0 ምናምን ነገር ከዛ ስኳድ ግን የሆነ ነገር ከጎደለ ያንን ነገር አታገኘው አሁን ግን አርሰናል ይበለዋል ብዬ እንደዚህ እንትን ብዬ እርግጠኛው ነኝ ሳወራ ሳካ ሲጎዳ
በሳሊባ በሳካ ምናምን ቲምበር ያጣቸዋቸውን ዋንጫዎች አሁን ትክክል ሳካንም አታችሁ አይታችሁታል ሳሊባን አታችሁ አይታችሁታል ትክክል ኦዴጋርድ አታችሁ አይታችሁታል አሁንም ጋብሪኤል ማጋለሽ የለም ግን በእነዚህ ሁኔታዎች ቲሙ ስቲል እነዛን ተጫዋቾች አጥቶ ሰርቫይቭ የሚያደርግበት ሚንስ ካለው እስከ መጨረሻው ይጓዛል ብዬ አስባለሁ ግን ዘንድሮ አርሰናል ዋንጫ ካልበላ የአርቴታ ጣፋንታ ምን ነው ያልብለ አስባለሁ ኦር ምን እንዲሆን ትፈልጋለህ እኔ አላስበውም አይበላም ብዬ አላስብም እና ደግሞ ስቲል እኔ የማይበላበትን ሪዝን ማየት እፈልጋለሁ አርቴታ ላይ ለመወሰን ብዙ እንትኖች አሉ ስቲል እኮ እስካሁን እኮ ያው የአርቴታ ስህተት ነው ብለና ምናስበው በአንዳንድ ጨዋታዎች አይደለ ሲሸነፍ የነበረው ሶ ያዋጣ ዋንጫ አጣው አርቴታ ስህተት ነው ብዬ ነው የማስበው እኔ ስለ ይኸውልህ ምን አለ ሜቢ ከፎርሜሽን አንፃር ካጫወት አንፃር ነው እኮ ነጥቦቹ ነው ማለት ያለበት ምን መሰለህ ያኔ ነጥብ ያጣባቸው ጨዋታዎች አርቴታ ማድረግ የሚችለው ነገር አልነበር በአስቶን ቪላ እንደዛ ሲሸነፍ ስንትና ስንት ደቂቃ ሙሉ በጣም እኔ እንጃ ጎል ለማስቆጠር የሚጠር ቡድን ነበር የዛን ጨዋታ የታየ ነው ግን አንዳንዴ እድልም ትጠምባለች እና እኔ አርቴታ ማለት የአርሰናል ደጋፊንም አርሰናልንም ኦፍ ኮርስ ወደ ከፍታ ይመለሰ በጣም ወደ አስፈሪነቱ እንትና አላዛር አስከዶም ሲናገር ሰምቼው ነበር መሽለታ እና አትሞስፌሩ ኢቭን ዋንጫ በሚያውቀው ሃይበሪ ራሱ የደጋፊ አትሞስፌር እንደዚህ አልነበረምና አርቴታ ስር ነቀል ለውጥ አምጥቷል አርሰናል ላይና እኔ አልጨከንም አርቴታ ወልጃችሁም መጨከን ጥሩ አይደለም የሳይ ስለመጣ እንግዳችን ስለሆንክ ከልብ እናመሰግናለን እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁኝ ቻሌንጅ ነውና ቀጣይ እዚህ ወንበር ላይ ተቀምጦ ቻሌንጅ ብታረጉ ሰው ካለ እድሉ ልስጥ እዚህ ወንበር ላይ ተቀምጦ ያኔ የመጀመሪያ ጊዜ ኢንተርቪው ስታደርገን ስቲፍ አብሮ የነበረ ኦፍ ኮርስ ሶ ንድገም ስቲፍን የሳይ ስቲፍ ጋዜጠኛ መጣ ደሞ ያለ ማረግ የጠራችሁ እንዳል ከነታ አይትሉ ጋዜጠኛ ስቲፍ መጣ እዚህ ወንበር ላይ ሐሳብ እንድታጋራን እንጠይቃለን በጣም እናመሰግናለን በቀጣይ በሌላ እንግዳ እንገናኛለን ይመችሽ አንቺ